السلام عليكم ورحمة الله وبركاته. كبرنا كبرات የምንወዳችሁና የምናከብራችሁ የአርሂቡ መዝናኛ ቤተሰቦቻችን እንደምሰነበታችሁ እንዴት ቆያችሁልን? እነሆ ሰዓታችንን አክብረን አርሂቡ መዝናኛችንን በተለያዩ ፕሮግራሞች አጅበን ይዘን መተናል። እንደ ወትሮ እስከ ፍጻሜያችን ድረስ አብሮነታችሁ ከኛ ጋር ይሁን የመጀመሪያ መልእክታችን ነው። ኻሊድ በአዲስ አቀራረብ በአዲስ መልኩ እንመጣለን ባልነው መሰረት እነሆ ሳምንቱ ጊዜው ደርሶ ዛሬም በአዲስ ፕሮግራም በአዲሱ አርሂቡ መዝናኛ ፕሮግራም መተናል። እንግዲህ ቆንጆ ሳምንት እንዳሳለፉ እኛም ቆንጆ ሳምንት እንዳሳለፍን አንጠራጠርም። ሳምንቱ ካንቺ ጋር ምን ይመስል ነበር? እስኪ ከሱን ጀምር። አልሐምዱሊላህ አሪፍ ነበር። ትንሽ ጉፋን እንደ ሀገር ይመስለኛልና ድምጼም ተዘግቷል። ለዚህም ለተመልካቾች ይቅርታ ጠይቃለሁ። ለድምጼ መጎርነን አሪፍ ነበር። ከዛ ውጭ ከኔም ጋር እንዲሁ ቆንጆ ሳምንት ነው እንደተለመደው ጥሩ ሳምንት ነው ያሳለፍኩትና ያው ተመልካቾችም እንግዲህ ቆንጆ ሳምንት እንዳሳለፉ ተስፋ እናደርጋለን። እንግዲህ ሁሌም እንኳን ደህና መጣችሁ ካለን በኋላ የምናነሳው ሐሳብ አለና የዚህ ሳምንት ሐሳባችን ምን ይሆን? እስኪ ስለመታመን በተለይ ደግሞ አሁን ጊዜ ላይ ወቅታችንም ጊዜያችንም እጅግ በጣም አስፈሪ አስጊ ሰው እርስ በርሱ የሚካዳበት ሆኖ አስተውየዋለሁና እኔ ሳምንቱን ብቻ ሳይሆን በብዙ ጊዜያቶች እናስተውላለን። እስኪ ስለመታመን ቃልም ስለመሙላት ለአላህም ለሰውም ለራስም ስለመታመን እናውሳ ብዬ ወደድኩኝ። መታመን ምንድን ነው? ያው እንግዲህ መታመን ሲባል ሁሌም እንግዲህ ርዕሶች ስናነሳ ሰፊ ናቸውና ይሄኛውም ርዕስ ሰፊ ይመስለኛል፣ ብዙ ነገሮችን የሚዳስስ ይመስለኛል። በዋናነት እንግዲህ ሰዎች እኛ ላይ እምነት የጣሉት ጥሩ እምነት ይኖራል፣ መልካም እምነት ማለት ነውና ያንን እምነት እኛም ቃል በገባነው መሰረት መጠበቅ መቻል ይመስለኛልና ያው መታመን ሲባል በገንዘብ ሊሆን ይችላል፣ በስራ ሊሆን ይችላል፣ በቃል ሊሆን ይችላል። በጣም ሰፊ ነው እና እንዳልሽው በዚህ ሰዓት ከሚጎሉን ነገራቶች መካከል ካጣናቸው ነገራቶች መካከል አሁን አብዛኛው ሙስሊም ማህበረሰብ ላይ እየታዩ ካልሆኑ ነገራቶች መካከል መታመን የሚባለው ነገር አንዱ ነው። በተለይ ደግሞ ከንግድ ጋር ከገበያ ጋር ተያይዞ ሞስትሊ የሚሰፋው እሱ ነው። ምክንያቱም ሰዎች ዕቃ ሲገዙ ሁሌም እየተጠራጠሩ ነው፣ የሚያውቁትን ሰው ጭምር ማለት ነው። የሚያውቁትን ሰው ቤተሰብ ነው ብለው የሚያስቡትን ሰው ጭምር የሆነ ዕቃ ለመግዛት ሲያስቡ እምነቱ ላይ ጥርጣሬ ያሳድሩና በጥርጣሬ ነው ዕቃውን የሚገዙት። ለምሳሌ በዚህ ሰዓት የሚታወቁ ዕቃዎች አሉ፣ ማር መግዛት፣ ቅቤ መግዛት የሚባሉ ነገሮች፣ እንዲህ አይነት ፕሮዳክቶች ማለት ነው። ሌሎችም ኢቭን በየዕለት የምንጠቀማቸው ማቴሪያሎች አሉና በእያንዳንዱ ላይ ጥርጣሬ እያሳደረ ነው። ይሄ ደግሞ ሰዎች ያላቸውን እምነት ወይንም መታመን መጠበቅ ባለመቻላችን ይመስለኛል። አይዋ ትክክል እንዳነሳኸው ትልቅ ኢሹ ነው። እንደዚህ በ10 ደቂቃ በ5 ደቂቃ ነፈክተን የምናልፈው አይደለም። እንደ እስልምናችን ወይም ደግሞ እንደ ማንነታችን እንደ እምነታችን ስናየው አስለን እምነት የእስልምናችን አካል ነው። መታመን የእስልምናችን አካል ነው። ይሄ መናፍቃኖች ወይም ደግሞ ፋሲቆች የሚሰሩትን ተግባር ነብያችን አስጠንቅቀውናል አይደለ? አንድ ሰው እምነቱን ከበላ ወይም ደግሞ ሲታመን የሚከዳውና ቃሉን የማይሞላው ማን ነው ብለውናል? ፋሲቅ የሆነ ሰው ነው እንጂ ትክክለኛ ሙሉ ኢማን ያለው በልቡ ያለው ሰው አይደለም ብለውናል። ከአላህ ሱብሓነሁ ወተዓላ ብናይ ነብያችን አለይሂ ሰላቱ ወሰለም ተው አይደለም ለወዳጅ አንተን አምኖ ቃልህን ትጠብቃለህ ወይም ደግሞ እምነትህ አይጎልብኝም ብሎ ኃላፊነት ሰጥቶ ጭምር እምነትን የሚባል ትልቅ ነገር ለወዳጅ ለቅርብ ሰው አይደለም ቀርቶ ነብያችን እኮ እነዛ ሙሽሪኮች እንኳን አማናዎቻቸውን እንዲጠብቁላቸው የሚሰጧቸው ለማን ነበር? ለሳቸው አይደለ? ይጠላቸዋል፣ ይዋጓቸዋል። ግን ደግሞ ዘወር ብለው መተው ለማን ነበር እምነታቸውን፣ እቃዎቻቸውን፣ ውድ የሚባሉ ንብረቶቻቸውን ለልጆቻቸው ወይ ለሚስቶቻቸው አልነበረም ጥለው የሚወጡት አይደለ? ይልቁንስ አስሳዲቁል አሚን ሙሐመዱል አሚን እሳቸው ታማኝ እውነተኛ ስለሆኑ ለሳቸው አደራ ሰጥተው ይሄዱ ነበር። አንድ ታሪክ ብቻ ላውሳና ወደ ቀጣይ ፕሮግራማችን እንሻገራለን። እንግዲህ የመታመንን ትልቅነት የመታመንን ዋጋ እናቅ ዘንድ ከበኒ እስራኤሎች ብዙ ጊዜ ዑለሞች ይጠቅሳሉና በጣም ተዓጀብበታለሁ። አንድ ሰው ነበረ ከሌላ ሰው ብድር ጠይቆ ሄደ። ከዛ በኋላ 1000 ድርሃም አካባቢ ያበድረዋል። ሲያበድረው ማን ነው ተያዥ ወይም ደግሞ አንተን በምን ልመነስ ሲለው እኔ ተያዤ ሸሂዴ አላህ ነው፣ በቃ ለአላህ አላህን ያምናለሁኝ፣ በአላህ አምነህ አላህን ይዘህ ስጠኝ፣ አላህ ምስክሬ ነው ብሎ በአላህ ምስክርነት ይበደረዋል። ከዛ በኋላ ተበድሮ 1000 ድርሃሙን ይዞ ይሄድና ሀገሩ ላይ የሆነ ጊዜ የቀጠሯቸው ቀን ደረሰ። ከዛ ወጣ ብድሩን ለመመለስ። ከወጣ በኋላ ግን መርከብ አላገኘም ወይም ደግሞ ሰፊና አላገኘም። ያኛው አበዳሪ ወዳለበት ሀገር ጠበቀ የለም። ያኛውም ሰው ደግሞ መርከበኛ ይመጣል እያለ ያበደረው ሰው ቃሉን ቀኑን ጠብቆ እየጠበቀው ነው ወንዝ ዳር።
ከዛ ምን አደረገ ይሄ ሰው በቃ አማራጭ የለውም ውስጡ ላይ ደብዳቤ ጻፈና የሆነ እንጨት አመጣ እዛ እንጨት ውስጥ ድርሃሙን አስገባው በቃ አላህ እኔ ላንተ አማናዬን እንዳልበላ ዋሴ አንተ ነህ ወኪል አንተ ነህ ስለዚህ አንተን ተወክዬ አንተን ሻሂድ አድርጌ ነውና ይሄን ብር የተበደርኩት በቃ አንተ አማናዬን አድርስልኝልና ምን ያደርጋል ወንዝ ላይ ይለቅላታል ያንን እንጨት ወይም ደግሞ ሸንበቆ ነገር ነው ይላሉ አንዳንዶችና ከዛ ያም አበዳሪ ሰው ወንዝ ዳር እየጠበቀ ነበር ከዛ ቢያይ በቃ ሰፊና አይለም ተስፋ ቆርጦ ሊሄድ አለና ከዛ እንጨት ሲመጣይ ኦኬ እቺን እንጨት እስኪ ለቤተሰቦቼ የሆነ ምግብ ማብሰያ ይሆንላቸዋል ያዛልና ያችን እንጨት ያዛት ከዛ በኋላ ያን እንጨት ሄዶ እንትን ሲል ሲሰባብረው ድርሃሙ ማለ ከዛ ደብዳቤ ያለው ውስጡ እኔ ሰፊና አግኝቼ መምጣት ስላልቻልኩኝ አላህ ያደርስልኝ ዘንድ ድርሃምህን በዚህ እንጨት ልኬልሃለሁ አፉ በለኝ ይለዋል ከዛ በኋላ በጣም ይደነቃል እምነቱን እንደዚህ ያክል ድረስ ተጨንቆ በመሙላቱ ከዛ ቆይቶ ሌላ ጊዜም ምናልባት አልደረሰ ከሆነ ብሎ ሁለተኛ እምነቱን ደግሞ እንትን ሊልና ሁለተኛ ሌላ 1000 ድርሃም ይዞ ይመጣና እዛ ሰውዬ ጋር ሰፊና ሲያገኝ ካልደረሰ ይሄው 1000 ድርሃምህን ይዤ መጣሁ ሲለው ይሄኛው አበዳሪውም ደግሞ ታመነ አልደረሰኝም እኮ ማለት ይችላል ነበር ገንዘብ አይደለች 1000 ድርሃም ደግሞ በዛን ዘመን መዝ ነው ምን ያክል ከባድ እንደሆነ አልደረሰኝም ብሎ እሱም መቀበል ይችላል ነበር ያም ደግሞ ልኬለታለሁ በቃ ማለት ይችላል ነበር ሁለተኛውም ደግሞ ታመነለት ደርሶኛል አማናህን ተወጣሃል ስለዚህ ሁለተኛ ያመጣውን 1000 ድርሃምህን ይዘክል ብሎ በዚህ መልኩ እምነታቸው ሞሉና ይሄንን ስታይ በቃ የመጠቀ እምነት እንደዚህም ደግሞ ለአላህ መታመንን ጥቅት አይበታል ብዙ ታሪኮች አሉ በርግጥ በዚህ ብቻ እናሳርክ አው እንግዲህ እንዳነሳ ነው ሐሳቡ ብዙ ነው ያው ጉድለቶቻችን ብዙ ስለሆኑ የሚነሳው ነገር በጣም የሚታወቅ ነውና ያው እኔ ብዙ ጊዜ አንድ ተረታለች ወይንም አንድ ምሳሌያዊ አነጋገር አለ ኢትዮጵያውያን ሞር ሙስሊሞች ሳይሆኑ እንደውም ሙስሊም ያልሆኑ ሰዎች ስለ ሙስሊሞች የሚጠቀሙት አባባል ነው ሙስሊም ከዋሸ ቀኑ ተበላሸ ሙስሊም ካበለ ይመስለኛል ቀኑ ዘነበለ ይባል ነበርና ይሄን ያክል ክብር ያለን ይሄን ያክል እምነታችንን በታማኝነታችን የምንታወቅ የነበርን ሰዎች ነበርንና ይሄንን እምነታችንን አሁንም ቢሆን ጠፊ ነች ዱንያ ሞት አለ ባንዘነጋ የሚል መልእክት ለማስተላለፍ እንወዳለን የተወዳችሁና የተከበራችሁ የአርሂቡ መዝናኛ ተከታታዮቻችን ዛሬ እንግዲህ ያው በዚህ ቆንጆ በሆነ ርዕስ ፕሮግራማችንን ጀምረናል ሁላችንም ራሳችንን እንፈትሽበት ዘንድ አንድ ነገር ይጨምርልን አንድ ሰው ሲታመን ለሰዎች ሲታመን ራሱን እያስከበረ በቃ ከውርደት ሰዎች እየወደዱት እያከበሩት እያሞገሱት ነው የሚሄደው አላህም ደግሞ የበለጠ ይጨምርለታል በካደ ቁጥር ባጭበረበረ ቁጥር ራሱም ተዋርዶ ሰዎችም ጠልተውት ከአላህም ረህመት ይወጣል ማለት ነው እቺ ልጨምር ይቅርታ በትክክል እና ያው በጣም ቆንጆ ነጥብ ነው የጨምርሽልን ስለዚህ እንግዲህ ሁላችንም እርስ በርስ እንጠያየቅበት ራሳችንን እንፈትሽበት ለማለት እንወዳለን እንደተለመደው ቆንጆ ፕሮግራሞችን ይዘን መተናል ሁሌም ከመግቢያችን በኋላ እንግዲህ ተከትሎ የሚመጣው የቡና ፕሮግራማችን ነው ስለዚህ ዛሬም ወደ ቡና ፕሮግራማችን እናመራለን ወደና የተከበራችሁ ተመልካቾቻችን ከቡና ሰዓታችን ላይ ደርሰናል እንግዲህ ባለፈው ሳምንት ቃል እንደገባንላችሁ አሸይኽ አብዱ ሰመድን ዛሬ በሁለተኛ ጊዜ በወጣትነት ፕሮግራማችን ይዘናቸው ቀርበናል ከሸኻችን ጋር ጥሩ ቆይታ እናደርጋለን በተለይ ደግሞ ወጣቶች ልብ ብላችሁ እንድታደምጡት ከወዲሁ እንጋብዛለን ሸይኽ ጓንደና መጣችሁ ጓንደና ቆያችሁ ማሻአላህ ተመልካቾቻችን እጅግ በጣም ጥሩ ገንቢ ሐሳብ አስተያየቶቻችንን ሰጥተውናል ስለመጣችሁ እናንተን ስላያችሁ ደግሞ በዚህ ፕሮግራም በተለይ በወጣትነት ላይ በጣም ደስ ብሏቸዋል ከናንተ ጋር እንዴት ነበር አልহামዱሊላህ አሪፍ ነበር ሚዲያው ለናንተ ያው ብዙ ጊዜ የምትሰሩበትም ስለሆነ በዚህ መልኩ መንጣታችሁ ብዙዎችን አስደስቷል ማሻአላህ ዛሬም ከባለፈው ሳምንት ካቆምንበት እንቀጥላለን ከዛ በፊት ግን ቡናችንን እንጀባላለን መርሐባ ቢስሚላህ አወል ጀባ ቀህዋ ጀባ ቡና ጀባ بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم من إيمان الله يستن الله دن دنياችንን ያሳምርልን አወል የሆነ ኑር አላህ ይስጣችሁ اللهم صل على محمد سراج منير شفيع الورى ሰውን ሰው ያረገው ምስኪን የሸሸገው ስንቱን ያሳደገው ውዱ በየተራ ሲራጅ ሙኒር شفيع الورى اللهم صل على محمد سراج منير شفيع الورى اللهم صل على محمد سراج منير شفيع الورى ትልቅ ያነገሰው ክብረት ያለበሰው ደዌን የፈወሰው አጃኢብ القدرة سراج منير شفيع الورى اللهم صل على محمد سراج منير شفيع الورى أزنور
شكوى وميابسو نفس ميفوسو روحنا يا ترى سراج منير شفيع الورى اللهم صل على محمد سراج منير شفيع الورى لكل ميدرسو ماشر ميواسو جليل يلقسو شفاعة الكبرى سراج منير شفيع الورى اللهم صل على محمد سراج منير شفيع الورى متاممنا وانتو محمد متو كتاب كفتو مدحاتشو انقرا سراج منير شفيع الورى اللهم صل على محمد سراج منير شفيع الورى وهالبانو بدن بشتاو يمايدن ترتو محمد مرحبا ተመልካቾቻችን ተመልሰናል ከቡናችን ሼክ እንግዲህ ባለፈው ሳምንት ያው ብዙ ነገሮችን ብዙ ታሪኮችን ጠቅሳችሁልናል ዛሬ ደግሞ እንድናየው የፈቀድነው ወጣትነት በተለይ ደግሞ አላህን ከመታዘዝ ጋር ከዒባዳ ጋር ትልቅ እንትን አለው ትልቅ ፈተና የሆነ ጊዜ ነው ብዙዎቻችን ብዙ እቅድ እናቀዳለን ግን አኺራዊን ጉዳይ እንዘነጋለንና ከአላህ ጋር ያለንን ግንኙነት በመመልኩና ጠንክርበት በመመልኩ መልካምና ሷሊህ ወጣቶችን እናሳልፈው ጊዜያችንን بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم ባለፈው ፕሮግራማችን ላይ እንዳየነው አላህ Subhanahu Wa Ta'ala መውደድ መልእክተኛውን መውደድ እንዴት ነው በወጣትነት ዒባዳ ማድረግ አለበት እያልን ስንል ነበር ያንንም እየተነጋገርን ነበር እንግዲህ አላህ Subhanahu Wa Ta'ala መታዘዝ የሚባለው ነገር እውቀት ጋር ነው የሚለውንም በስፋት ለመዳሰስ ሞክረናል አላህ Subhanahu Wa Ta'ala ለመልእክተኛው መሐመድ ምን አላቸው قل إن كنتم تحبون الله فاتبعوني يحببكم الله محمد ሆይ በላቸው አላህን የምትወዱት ከሆነ እኔን ተከተሉኝ በላቸው ስለዚህ ውዴታ በመከተል ነው ማለት ነው የሚመጣው መከተል ደግሞ የሚባለው ነገር ያዘዙትን መፈጸም የከለከሉትን መከልከል በሚል መልክ ነው አንድ ሐዲስ ላይ መልእክተኛው አለይሂ ሰላቱ ወሰለም ሰባዓቱን يظلهم الله في ظله يوم لا ظل الا ظله የሚለውን ሐዲስ በተናገሩበት ላይ ምንድነው ያሉት ሰባት ሰዎች የትንሳኤ ዕለት ጥላ በሌለበት ወቅት ፀሐይዋ ስትበረታ ሰባት አይነት ሰዎችን ግን አላህ በአርሽ ጥላ ስር ያውላቸዋል አሉ ከነዚያ ውስጥ ሁለቶቹ አሁን ላለነው ወጣቶች በተለይ ትልቅ ምክር የሚያራምዱ ናቸው ምንድነው ወሻቡን ነሸአ ፊ ዒባደቲላህ ወጣቱ ነው የወጣትነት እድሜውን በዒባዳ ላይ ያሳለፈ ሰው አላህን በመገዛት ላይ ያሳለፈ ሰው ዒባዳ ማለት ምንድነው አቅሷ ጋየቲል ኹሹዕ ወልኹዱዕ የመጨረሻ የሆነ መፍራት መተናነስ ማለት ነው ከሁሉም ነገር አስበልጦ አላህን መፍራት ለአላህ የመጨረሻ የሆነ መፍራት መተናነስ መስጠት በወጣትነቱ በዒባዳ ላይ ቀጥ ብሎ የቆመ ወጣት ሲሉ ወጣትነትን እንዴት ማሳለፍ እንዳለብን አጭር በሆነ ንግግር ነው ያስተማሩ الرسول عليه الصلاة والسلام أوتي جوامع الكلم የሚባለውን ተሰጥተዋል ማለት ባጭር ቃል ብዙ ሐሳብን ማራመድ ይችላሉና እዚያ ላይ ወሻቡ ነሽአ ፊ ዒባደቲላህ ሲሉ ይሄን ያረግ እኮ ብለው ዝርዝር ውስጥ አልገቡ ዒባዳ ላይ የጸና ወጣት ስለዚህ ወጣት በዒባዳ ላይ የቻለውን ያክል መበረታታት አለበት ነው እንግዲህ አይዋ እንግዲህ ያው ጊዜያችንን ለዒባዳ አሳልፈን መስጠትና ሞርም የመጣንበት አላማችንም ሲጀመር ለዚህ መሆኑን በዚች በጠቅላይ በሆነች ንግግር መልእክት አለ ማለት ነው ወጣትነት ላይ ሲባል ሼክ ብዙዎቻችን አሁን ላይ በተለይ ያለን ሰዎች ገንዘብ የምናገኝበት በተለይ አሁን ወጣቶች በትንሽ ነገር ብዙ ገንዘብ የሚያከማቹበት ነውና ይህን ገንዘባቸውን በመመልኩ ድናቸውን እንዳላችሁት እናንተም የመጣንበት ይሆን አላማ አለ ለምንድን ነው የመጣነው ስንል ስለዚህ ያንን ዲነል ኢስላምን በመخدም ዙሪያ በምን ሊያጠፉት ወይም ደግሞ በምን ቢያውሉት ለነሱ የበለጠ ጥቅም አለው አሁን እኛ የመጣንበት ወደ ምድር ለምን መጣን መጀመሪያ የሰው ልጅ ገንዘቡን በአግባቡ ሊያወጣ ዘንድ እድሜውን በአግባቡ ሊገለገልበት ዘንድ የተፈጠረበትን አላማ ሲያቅ ነው አላህም ይሄንን በቁርአን ነግሮናል
ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ሰዎችንም ሆነ አጋንንቶችን እኔን እንዲያመልኩኝ ላዛቸው እንጂ ለሌላ ዓላማ አልፈጠርኳቸውም። ስለዚህ ገንዘብ ሰብስበው እንዲፎካከሩ አይደለም፣ ወይ ደግሞ በየመዝናኛው እየሄደ ገንዘብ እንዲበትን አይደለም። አሁን አንዳንዶቹ ወጣት እንደሚያደርገው ማለት ነው። ስለዚህ የተፈጠረበትን ዓላማ ቅድሚያ ማወቅ አለበት። የተፈጠረበትን ዓላማ ሲያቅ የአኺራን ደረጃ ያውቃል። መን ዓረፈ ቀድረ አልአኺራ ሃነ ዐለይሂ ተዓብ እንደሚባለው አኺራን ቀድሩን ካወቀ ደግሞ ድካሙ ሁሉ ለሱ ምንም አይመስለውም። ገንዘቡንም ሲያወጣው እንዲህ አድርጌ አውጥቼ አይልም። መልእክተኛው ዐለይሂ ሰላቱ ወሰላም አንዴ በቤታቸው ሰደቃ ተሰደቀና መጡ። እንዴት ነው ምን ቀራ አሏት። ዓኢሻ ምን አለቻቸው? አይ ኧረ ሁሉም ነገር አልቋል፣ አንድ እግር ብቻ ነው የቀረው አለቻቸው። ሌላው ስለተበላ ማለት ነው። እሳቸው ደግሞ ምን አሉ? ሁሉም ነገር አለ፣ አንድ እግሩ ሲቀራሉ። ምክንያቱም ለምንድን ያቺ አንድ እግር የቀረችዋ ስላልተሰደቀባት ልክ እንዳልተቀመጠ ያክል ስለሆነ ማለት ነው። አሁን የበላ የሚል እስካሁን የለም። አሁን ብዙ እንደው በመሻይኾች አንደበት እንኳ አጣፍጦ የበላ እንደዚህ የበላ የሚል ነገር ሳይሆን ያበላ የሚለው መልእክተኛው ዐለይሂ ሰላቱ ወሰላምም ሲነግሩን አፍሹ ሰላም አሉ። ወአጥዒሙ ጣዓም አብረው ቀጠሉ። ወሲሉ ልአርሓም ወሰሉ ቢለይሊ ወናሱ ኒያም ተድኹሉ ልጀነተ ቢሰላም። እናንተ አፍሹ ሰላም ሰላምታን አብዙ አሉና ምግብ አብሉ አሉ። ማብላት ነው እንጂ መብላት አለ። መብላት ለመኖር የሚያደርገው የሚያስፈልገው ነገር ስለሆነ ሰውየው ለራሱ ይጠቀም። በዚያ ላይ ጉልበት አግኝቼ አላህን ልገዛበት የሚለውን ካሰበ ስለሚያገኝበት ማለት ነው። ከዚያ ውጭ ግን የሚያደርገው ለኸይር የሚያውለው ነገር ነው ዋናው ነገርና ለአኺራ የሚበጀው ላይ መጠናከር መቻል አለበት። ይህ ገንዘብ ሰብስቦ መፎካከሩ እኔ አካውንት ላይ ይሄን ያክል አለ፣ እኔ ጋር ይሄን አለ፣ አንተ ግረኛ አንተ እንትን እየተባባለ ይሄ የሚሉበት ነገር ምንም መጨረሻ ወደ ይሄ ዱንያ ወደ ዘዋል መሆኑን መገንዘብ አለበት። ገንዘብም አኺራን መገቢያ መሆኑን ሊገነዘቡ ይገባል ነው የምለው። ለምን አዱንያ መዝራዓቱ ሊልአኺራ፣ ዱንያ ለአኺራ መዝሪያ ነች። እዚህ የዘራውን ነው በአኺራ አንድ ሰው የሚያጭደው። እዚህ ምሳሌ በእኛ በኑሯችን ስንመለከት ማሽላ ዘርቶ ጤፍ ልጨድ አይልም ምሳሌ። ወይም ደግሞ ጤፍ ዘርቶ ሌላ ነገር ገብስ ልጨድ አይልም። የዘራውን ነው እዚህ ዱንያ ላይ የዘራውን ነው አኺራ የሚያገኘው። እዚህ ጋር ግን እንደፈለገ ሆኖ ገንዘቡንም ገንዘብ እኮ ያስጠይቃል አይደለም? ስለ 4 ነገሮች ይጠየቃል በቂያማ የሚለው ላይ እኮ አንዱ ስለ ገንዘቡ ነው። ሚን አይነ እክተሰበሁ ወፊማ አንፈቀ፣ ከየት አመጣው ምን ላይ ያዋለው። ከሐላል ከሆነ ያመጣው ያዋለውስ ምን ላይ ነው? ከሐራም ካመጣው ይሄ ሰው ሐጅ ቢያደርግ ዋጋ የለውም። ሐራም ከሆነ ያ ገንዘብ የግዴታ ሐጁ የተሟላ ሰዋብ ሊያስመዘግብለት ዘንድ የግዴታ ያ ገንዘብ ሐላል መሆን አለበት። የሚያመጣበትን የሰው ልጅ ሊጠነቀቅ ይገባዋል። ከዚያ ካገኘ በኋላ ምን ላይ ነው የሚያውለው የሚለውንም ማየት መቻል አለበት። የተለያዩ ኸይራቶች ላይ ማዋል እንጂ ይሄ ገንዘብ የሚባለው ነገር በጣም አጥፊ ነው። ገንዘብ ፈተና ነው። ይህን ፈተና ደግሞ በአላህን በመፍራት ሊያልፈው ይገባል። አንድ ሰው ኸይር ነገር ላይ ሊያውለው ይገባል ነው። እንደ ወጣትነት አሁን ወጣትነት ላይ ነው ገንዘብ መቼ የሚገኘው የሚሰበሰበው በወጣትነት ነው። 40 ካለፈ በኋላ ለገንዘብ ያለው ጉጉትም እየጨመረ ነው የሚሄደው። ማገኛውም እየጠበበበት ነው የሚሄደው። አሁን ወጣትነት ላይ ነው ሮጦ የሚያገኘው። ይህን ያገኘውን ገንዘብ ኸይር ላይ ቢያውለው በጣም አስፈላጊ ስለሆነ ሁሉም ሰው ሊዘነጋ ይገባን፣ በተለይ ወጣቱ። አይዋ ስለዚህ ገንዘቡ መኖሩ ብቻ ሳይሆንም ከየት ነው የማመጣው ማገኝባቸው የገንዘብ ምንጮቼ ሐራም ናቸው ወይስ ሐላል የሚለውም ሊያስጨንቀን ይገባል ማለት ነው። እሱን ሁሉ መሰረት ስላለው ከዛ በመቀጠል ሼህ እንግዲህ ወጣትነት ያው ብዙ የሚወጣበት ነውና ወጣትነት ላይ ቤተሰብ ኽድሚያ ይነሳል። ቤተሰቦቻችን ጋር የምናሳልፈው ጊዜ ይኖራል፣ ለግላችን የምንኖርበት ህይወት ይኖራልና ብዙ ጊዜ ወጣትነት እድሜ ላይ ስንደርስ ቤተሰብን አለመታዘዝ፣ ከነሱ ማፈንገጥ፣ የራሳችንን ልብ ብቻ መከተል እነዛም ነገራቶች አሉና ከቤተሰቦቻችን ጋር ያለን ሁኔታስ በምን መልኩ እናድርገው እዚች እድሜ ላይ ስንደርስ? አላህ ሀሳብ በጣም አሁኑ ሰዓት ላይ አስጊ በጣም አሳሳቢ የሚባል ጉዳይ ነው። ይሄ ጉዳይ አብዛኛው ሲታይ ቤተሰብ እየተማረረ ነው አሁን ያለው። በፊት የሚወልደው አንድ ሰው ለምንድን ነበረ? ልጄ ይደርስልኝና ያሳርፈኛል በሚል ነበር። አሁን ግን እንግዲህ ይሄ ልጅ ደረሰ ብሎ ወላጅ በልጁ መድረስ ምን ነው ህፃን ሆኖ በቀረ ወይ ባልተወለደ
እስከ ማለት የደረሰበት ሁኔታ አለ። አሁን በየቤቱ ይሄ ቤቱ ይቆጥረዋል መቼም በየቤቱ አለ። አላህ ያስተካክለው ወጣቱን ሁሉ እና እናትና አባት ነገ ብድር ይከፍላል። አንድ የምታውቁት ነገር ዋናው ሰው ሊያውቀው የሚገባው በሰፈሩበት መሰፈር አይቀርም የሚለው ነው። እዚህ ላይ አንድ ሼክ ያሉትን እንደውም አስታወስኩ። አንድ ቦታ አሉ ሽማግሌ ሰው ነበሩና ልጃቸው ጎልማሳነት እድሜ ላይ ደርሷል እሳቸው ሲያረጁ እና ቤታቸው አካባቢ ላይ ገደል አለ እና አዝሎ ወሰዳቸው ይላሉ። ያን ሽማግሌ አዝሎ ወሰደና ገደሉ ላይ ልልቀቅህ እያለ አባቱን አሳቀቃቸው። ልልቀቅህ እባክህ ልጄ ይላሉ ጀርባው ላይ ሆነው ልልቀቅህ አባቴ ብሎ አሳቀቃቸውና እባክህ እያሉ አስጨንቆ መለሳቸው። እሳቸው አለፉ። ያም ሰው ወለደ፣ ልጁ አደገ። እሱ ነበረበት እድሜ ላይ ደረሰ። ያ ጎልማሳ የነበረው ሰው አባቱን እንደዛ ያደረገው ሰው ደግሞ አረጀ። የሱም ልጅ እዛ እድሜ ላይ ሲደርስ አዝሎ ወሰደው አለ። አዘለና እዚያው ቦታ ላይ ወሰደው። ልልቀቅህ ሲለው እባክህ ልጄ እኔ አባቴን አድርሼ ነው የመለስኩት፣ እባክህ ተወኝ መልሰኝ አለው። ምርቃቱ ሳለና ለቀቀው አሉ። በሰፈረው ቁና መሰፈር አይቀርም። አሁን ላይ በተለይ ወንዶች ጋር ይታያል ይሄ፣ ሴቶች ደግሞ እናታቸው ጋር ይታያል። አሁን ወንዱ አባት በተለይ ከተማ ላይ ያለው ትንሽ ይሻል ይመስላል። በገጠር ላይ ያለው በተለይ አባት የግብርና ስራ የሚሰራው አባት ነው። ልጅ ጫት ይዞ ቁጭ ብሎ ይቅማል። በቃ እናቱ አባት ወጣ ሲል የተደበቀውን አስወጥቶ ያን ሽጦ ወደ ጫት ይሄዳል። አባት እንደገና ወደ ግብርና የሚሄድበት ወቅት ነው አሁን አብዛኛውን ስታዩት ማለት ነው። ይሄ ነገር በጣም አስጊ ነገር ነውና ወጣት ሊጠነቀቅ ይገባዋል። እናትና አባቴ ጋር እንዴት ነው ያለኝ? ምክንያቱም ይሄ ዱንያ ላይ ያለውን ነው ቅድም ያልነው። አሁን የሚሳደብ ከሆነ ነገ የሚመታው ልጅ ይወልዳል። አሁን የሚገላመጥ ከሆነ የሚሰድበውን ልጅ ያንን ማሰብ መቻል አለበት ዱንያ ላይ። በዚያ ላይ ደግሞ አኺራም ላይ ቅጣቱ ከፋ ያለ ነው የሚሆነው። ሴቶች ላይ ደግሞ ይሄን እናያለን። ሴቶች እናቶቻቸው ሲያዟቸው በጣም ይገላመጣሉ። ደግሞ አንቺ ማኑ ለጅኛ አለሽ የተለያዩ ቃል ይናገራሉ። በጣም የሚያሳዝኑት ጎረቤት ወይ ደግሞ ጓደኞቻቸው ቤት ሲሄዱ ደግሞ ልክ እንደ ሰራተኛ የሚሰሩ ሰዎች አሉ፣ ልጆች አሉ። ጓደኛቸው ቤት መስራታቸው ጥሩ ነበር እኮ ግን እናቱ ትቀድም ነበር እኮ። እናቱን ማስቀደም ቤተሰቡ ከቤቱ ነው ሁሉም ነገር ከቤቱ ቢመን ተዑል ያሉት መልእክተኛው አለይሂ ሰላቱ ወሰላም ሰደቃውን እንኳን የነሱ ኃላፊነታቸው ባለብህ ሰዎች ጀምር አሉት። መጀመሪያ እናቱን፣ አባቱን፣ ልጆቹ ካሉ ሚስቱን፣ እነሱን መጀመሪያ እንደገና ከዚያ እያለ ወደ ውጭ ይወጣል ማለት ነው ሰደቃውን ቢሆን። ስለዚህ እናትና አባቱ ጋር ሲኖር አላህን በመፍራት ሊሆን ይገባዋል ነው። ያው ካነሳሽው ሀሳብ አንፃር ይሄን ይመስለኛል። አይዋሽ ቤተሰቦቻችን ወላጆቻችን ሲያሳድጉን ምናልባት እድገታችን እየጓጉልን ዛሬ እንደሃለን ነገ ቆሞ እንድንሄድ ብዙ እንክብካቤዎች ያደርጉልናል። እየተመረሩ ሳይሆን ደስ እያላቸው ልጅ አደገችልኝ እንደዚህ ሆነችልኝ እያሉ። እኛ ግን ደግሞ ቤተሰቦቻችን እዛ ደረጃ ሽምግልና ደረጃ ላይ ሲደርሱ በምን አይነት መልኩ አጻፋቸውን መክፈል አለብን? እንግዲህ ሁላችንም ያው እየተሰለቸን ሳይሆን ምን እያልን ነው እየጣፈጠን ደስ እያለን ነገ ይከፈለናል ከአላህ የምናገኝበታለን እያልን መሆን እንዳለበት ያስገነዝባል። ያው ወጣትነት አሁንም ዘርፈ ብዙ ነው። እንግዲህ ወደ ትዳር የምንመጣበትም ጊዜ ነውና ትዳር አመራረጣችን አንድ ሰው ስሜቱን ብቻ ተከትሎ ወይም ደግሞ ያያስ ልጅ ለድንገት ስለወደዳት ወይም ደግሞ ቀልቡ ስላረፈባት ብቻ ቤተሰቦችን ጥሶ በራሱ መንገድ ሄዶ የሚበላሽባቸው ሁኔታዎች አሉና ትዳር አመራረጣችን ላይስ እንዴት ነው? ስሜታችንን ነው የምናስከትለው ወይስ ከቤተሰብም የሚለውን እሱንም እናውሳ። አዎ ወይ እንግዲህ ትዳር አመራረጥ የሚለው ነገር ትዳር የሚመሰርትበትን ዓላማ መጀመሪያ ማወቅ አለበት። ዓላማው ትዳር የሚመሰርትበት የተወሰኑ ነገራቶችን ማንሳት ይቻላል። በጣም ብዙ ነው፣ ዘርፈ ብዙ ነገር ስለሆነ ትዳር የሚባለው። ከነዚያ ውስጥ አንዱ ህይወቱ እንዲያምርለት ነው። ህይወቱ አጋር ጋር ተመካክሮ ልጅ ወልዶ የሚያሳድግበት፣ ቤተሰብ ጋር በሙሳሃራ ደግሞ ዘር ለመቀጠል ቤተሰብ ለማብዛት ዓላማው ይህ ነው። ስለዚህ በብቻው ተገንጥሎ የሚያደርገው ነገር ብቸኛ ሆኖ ነው የሚያስቀረው። ግን መጀመሪያ ሊመርጥ የሚገባው ግን እንዴት ነው? እንደ ወንዱ ስናይ መጀመሪያ ላይ እንዴት ነው የሚመርጠው? ነብዩና መሐመድ አለይሂ ሰላቱ ወሰላም ይሄንም ነግረውናል።
እኔ የሚገርመኝ ለሚነሳው ሐሳብ የተነገርነው አለ በቃ የሆነ ነገር ይሄን ባደርገውስ ሁሉም ነገር ህይወታችን ላይ የመልእክተኛው አለይሂ ሰላቱ ወሰለም ንግግር እዚያ ውስጥ አለ በቃ ሸሪዓ ስለዚያ ነገር ሳይነግረን ያለፈበት ነገር የለም አብዛኛውን ነገር መልካም ነገር ነው ስታገኙ ሸሪዓ ስለዚያ ነገር ነግሮናል ስለ ትዳር ምሳሌ መልእክተኛው አለይሂ ሰላቱ ወሰለም ወንድ ልጅ አንዲትን ሴት ሊመርጥ እንዴት ነው የሚገባው የሚለውን ምን አሉ تنكح المرأة لأربع አሉ አንድ ሴት ለአራት ምክንያት አንድ ሰው ሊያገባት ይችላል አንድ ሰው የሚያገባው አንዲትን ሴት ከአራት ምክንያት ለአንዱ ሲል ያገባል አሉ አንደኛ ሊማሊሃ ለገንዘብ ብሎ ሊያገባ ይችላል ገንዘብ አላት በሚል ሊያገባ ይችላል ወሊ ጀማሊሃ ሁለተኛ ለቁንጅናዋ ይመርጣል ሶስተኛ ወሊ ነሰቢሃ ወሊ ሐሰቢሃ ለዘሯ ሲል ይመርጣል አራተኛ ወሊ ዲኒሃ አሉ ለዲኗ ሲል ይመርጣል አሉና ፈظፈር ቢዛቲ ዲኒ ተሪበት የዳክ አሉ አሁን ዱንያ ያላትን ምረጥ ተሪበት የዳክ ወይ ይሄንን ካላረክ በርግማን መልክ ከወሰድ ነው ይሄን ካላረክ መዘግነው አፈር ይሆነብህ ዕጣ እንደማለት ነው ይሄን ካላረክ ወይ ደግሞ ይሄን ከመረጥክ መዘግነው እንዳፈር ይብዛልህ በሚልም ይተረጉሙ ይኖራሉ እንደ ዑለማዎች ዋናው ነገር ግን ዲን ያላትን ምረጣሉ ለሴቶቹስ አንድ ሰው ዲን ያለው ሰው ከመጣሉ ልጃችሁን ፈልጎ ዲን ያለው ሰው ከመጣ ፈዘውጁሁ አሉ ዳሩት ድን ካለው ስለዚህ መጀመሪያ ላይ ዲንን ነው መሰረት ሊደረግ የሚገባው ከዚያ በኋላ ደግሞ መተዳደሪያቸውን እንደ አቅም መኖር ይሄን የሚለውን ነገር ቤተሰብ ጋር ተመካክሮ የሚደረገው ነገር ያ ነው በጣም ወሳኙ ነገር ያ ነው ቤተሰብ ምክንያቱም ያለ ቤተሰብ ብቻቸውን ቢኖሩት ዋጋ ስለሌለው ሸሪዓን በማይጋጭ ነገር እስከሆነ ድረስ እናትና አባቱን አማክሩ ከእናትና አባቱ ጋር ውይይት አድርጎ የሚያደርገው ነገር ፍሬያማ ይሆናል ያው ለሱ መጥፎ ነገር ስለማያስቡ ማጣራት ያለባቸው ነገር እንኳን ቢያጣሩ እሱን ወደፊት ሊገጥማው እንደ ሀገራችን አሁን አንዳንድ ችግር አለ አሁን እንደ ሀገር ጃሂልያ እንትን ያለቀቀበት ማህበረሰብ ነው አሁን ሀገራችን ላይ የጃሂልያን ነገር ታዩታላችሁ በቃ መስፈርቱን በጣም አውጥቶ ድን አይደለም አብዛኛው ወላጅ አሁን ስናይ ከስንት አንድ ነው እንጂ ዲን የሚያዩ ጥቂት ሰው ነው ዲን አለውና ዲን ያለውን ነው የምታገቢው ሳይሆን ወይ ዲን ያላትን ነው የምትመርጠው ሳይሆን እነሱ የሚያዩት አንዳንድ በጃሂልያ የተለመደ ነገር አፈ ታሪክ አለ እንደዚህ ዘሬ እንደዚህ እያሉ የሚሉት ነገር እንደዚህ አይነት ውስጥ ቤተሰብም ትንሽ ጥንቃቄ ቢያደርጉ ድን ካላት ምንም ትሆን ድን አላት ወይ የሚለውን ቅድሚያ ቢያደርጉ ቤተሰብም ማለት ነው እኔ ለቤተሰብ ያለኝ አስተያየት ነው አሁን ቤተሰብ አንዳንዱ ቤተሰብ እቺ ይላሉ የሰራተኛ ዘር ናት ሲሉ ተሰማላችሁ ሰራተኛ ማለት ነው ድሮ የነበረው ነገር እኮ ነው እንዴት ነው መመካከር ይሄ ነገር ያሄዳል አያስኬድም ይሄም ሆኖ ግን ከቤተሰቦቹ ሐሳብ ባይወጣ ጥሩ ነው ግን ደግሞ የባሪያ ዘር ይላሉ አሁን ባርነት አሁን የለም እኮ ድሮ ሊሆን ይችላል በሚል ነው አሁን እንደዚህ ያኳ በቃ የነዛ ከነበሩም አያቶቻቸው አብቅቷል እዛ ጋር ይዘሩ የሚባል ነገር ድንን ቢያዩ በጣም ወሳኙ ነገር ዲን ነው የሚቀድመው ሌላው ይሄ ወቅታዊ ነገር ያለውን ስለ ገንዘብ ስለምን እንደዚህ የሚለውን ነገር ወላጅም በጣም ትኩረት ባያደርግበት አስፈላጊ ነው እንጂ አሁን አንዳንዴ ዲኗ ጥሩ ሆኖ ይያለ ዝም ብሎ ዱንያዊ ምክንያት በእንትኗ እንዲህ አለ ይሆን በዘሯ እንዲህ አይነት ነገር ይኖራል በሚል ገና ትዳር የሚበትኑ ሰዎች አሉ እንደዛ አይነትም ላይ ትንሽ ጥንቃቄ ቢያደርጉ አስፈላጊ ነገር ነው مرحبا بكم شيخ ያው ብዙ ያወሳናቸው ብዙ ጊዜ ስለሚፈልጉ አጠራ አድርጋችሁ እናንተም የነገራችሁን እንደው ጠቅለል አድርጋችሁ ለወጣቶች የምታስተላልፉልን መልእክት ወጣቶች ይሄ ነገር እንዳያመልጣቸው አደራ ማለት ፈልጋለሁ የምትሉት ካለ እሱን ነኝ ወጣቶች አሁንም መማር ነው የሚለው አሁን ማወቅ እናትና አባቱ ጋር እንዴት ነው የሚኖረው እውቀት ያስፈልገዋል እንዴት አድርጎ ነው ሚስቱ ጋር የሚኖረው እውቀት ያስፈልገዋል ልጆቹን እንዴት ነው የሚያሳድገው እውቀት ያስፈልገዋል ስለዚህ ልጅ በወጣትነት ነው ህፃን ልጅ ብዙ ጊዜ የሚወለደው አይደለ ወጣቶች ናቸው ወደ እድሜያቸው ሲገፋ ልጃቸው አድጎ ነው የሚሆነው እንደዛ አይነት ላይ ደግሞ ልጁን
ከልጅነቱ ጀምሮ እንዴት አድርጎ ማደግ እንዳለበት ቢያስተምር መልእክተኛው አለይሂ ሰላቱ ወሰላም ኢብኑ አባስን ሌሎችንም ህፃናቶችን ያ ጉላም እያሉ ያናገሯቸው አሉ እኮ አንድ ህፃን ልጅ ፊታቸው እየበላ ያ ጉላም አሉት ሰሚላህ ወኩል ቢየሚኒክ አሉት ወኩል ሚማ የሊክ አንተ ልጅ አሉት ቢስሚላህ ብለህ ብላ አሉት የማስተማር ነው ከፊትህ ብላ በቀኝህ ብላ አሉት ያን እንዲመገብ ወደፊት የሚበጀው ነገር ከልጅነቱ በጥሩ መንገድ እያሳደጉት ኢብኑ አባስም ደግሞ እንደዚሁ ከኋላ እሳቸው ጋር ረዲፉ ነው ማለት አንድ እንስሳ ላይ ተፈናጦ እየሄደ ያለ فقال له يا غلام اني اعلمك كلمات ህፃን ልጅ ነው ብሎ አልተውትም ልጅ እኮ ነው ገና ግን اني اعلمك كلمات እኔ የሆኑ ቃላቶችን አስተምርሃለሁ በደንብ ያዛቸው እያሉት ነው ከዚያ ምን ልጅ ነው ይሄ ሆኖ ያለ ግን احفظ الله يحفظك አሉት احفظ اوامر ربك ማለት ነው የጌታህን ትእዛዝ አጥብቀህ ያዝ ያዘዘህን ስራ የከለከለህን ተከልከል ማለት ነው ያ ህፃን እኮ በዛ እድሜው እኮ ለአካለ መጠን ያልደረሰ ከሆነ የታዘዘውና የተከለከለው እሱ ላይ የለም ነገር ግን ይሄ ነገር መጥፎ ነው ይሄ ነገር ጥሩ ነው ገና ከልጅነቱ ነው መማር ያለበት ይሄ ለኔና ላንቺም የሚሆን ነው احفظ الله يحفظك አሉት የአላህን ትእዛዝ አጥብቀህ ያዝ ከመጥፎ ነገራቶች እሱ ይጠብቀሃል ከጥፋት ሁሉ ይጠብቀሃል احفظ الله تجده تجاهك አሉት احفظ الله የአላህን ትእዛዝ አጥብቀህ ያዝ የከለከለህን ተከልከል ወደፊት የጨነቀብህ ላይ ታገኘዋለህ تجده تجاهك ማለት ወደፊት እየሄድክ እዚያ ታገኘዋለህ ማለት አይደለም አላህ Subhanahu Wa Ta'ala ያው ሁሌ እንደሚታወቀው እዚህ ቦታ ወደፊት አለ ወደ ኋላ አለ ወደ ላይ ወደ ታች አለ ከቀኝ አለ ከግራ አለ ይባላል እሳቸውም ወደፊት ታገኘዋለህ ማለት ወደፊት የቸገረብህ ሰዓት ላይ የጨነቀብህ ሰዓት ላይ መውጫውን ያደርግልሃል እርዳታውን አይነፍግህም ማለት ነው ግን ትንሽ ልጅ ሆኖ ይያለ እንደዚህ ያ ጉላም ይያሉ ያናገሯቸው አሉ ስለዚህ ወጣቶች ልጆቻችንን ታናናሾቻችንን በመልካም መንገድ ልንቀርጻቸው ይገባል ፊት ለፊታቸው ለነሱ የማይበጃቸውን ነገር ልናደርግ አይገባም ይሄ ነው እንግዲህ ለወጣቶች ያለኝ ምክር ሐዋሽ ለስለነበረን ጊዜ በጣም እናመሰግናለን በሌላ ሰፋፊ ርዕሶች ደግሞ ኢንሻአላህ እንገናኛለን ኢንሻአላህ ሐዋሽ ባረከላሁ ፊኩም ውድና የተከበራችሁ ተመልካቾቻችን የዛሬ የቡና ሰዓት ስለወጣትነት ቀጣዩ ክፍላችን ይሄን መስል ነበር እንግዲህ ወጣትነት ደግመን ልናገኘው የማንችል የሚያልፍ ጊዜ ስለሆነ ልንጠቀምበት ይገባል አላህም በመልካም ጊዜ ተዋወቁት በችግር ጊዜ ያውቃችኋል የሚለውን ሼኻችን ሲያስታውሱን ነበር አሁን ባለን ጊዜ ክፍት ጊዜያችን እንደዚሁም ደግሞ ባለን የሰውነት ጥንካሬያችን መልካም ነገራቶችን እናድርግ ሲቸግረንና ሲጨንቀን አላህ መውጫዎችን ያበጅልናል መልእክታችን ነው ቀጣይ ፕሮግራሞቻችን ይቀጥላሉ አብራችሁን ሆኑ